እርግዝናዬ እኔና እጮኛዬን በጣም ነበር ያስደነገጠን። ማርገዜን ለእጮኛዬ ብነግረውም ለባለቤቴ ግን ለረዥም ሳምንታት አልነገርኩትም ነበር። በመሀል ግን በጣም ታመምኩኝ። ያኔም ባለቤቴ ሐኪም ቤት ይዞኝ ሄደ። እርግዝናዬን ያወቀው ከዶክተሩ አንደበት ነበር። ከጠበኩት በላይ ተደሰተ። እንደዚህ አይነት የሚደሰት መልካም ልብ ያለው አይመስለኝም ነበር። ሁሌም ባለቤቴን አስመሳይና ውሸታም አድርጌ ነው ማየው። ምንም ቢያወራ ምንም ቢያደርግ ከልቡ አይመስለኝም። አስመሳይ ስለሆነ ነው፣ ውሸታም ስለሆነ ነው፣ የማይታወቅ ሰው ስለሆነ ነው ብዬ ነው የምገምተው። በዛ ሰዓት ያሳየኝን ነገር ግን እንደዚህ ብዬ ልገልጸው የምችለው አልነበር። በዛ ህመምና ስቃይ ውስጥ ሆኜም ፍቅረኛዬን አልተውኩትም። በቃ እሱንና እሱን ብቻ ነበር የምፈልገው። እሱን ማውራት፣ ከሱ ጋር መሆን፣ ከሱ ጋር መገናኘት። ሀሳቤ 24 ሰዓት ስለ እሱ ነው። መገናኘት ግን አልቻልንም በህመሜ ምክንያት። እርግዝናው በጣም ከበደኝ። የምቀምሰው ነገር ሁሉ ይወጣል። ካልጋይ እንኳን እንዳልነሳ ዶክተሮች ከለከሉ። ብዙ እንቅስቃሴ ማብዛት የለብሽም ቢያንስ 6 ወር እስኪሆነው ተባልኩኝ። ያ ነገር ምንም ምቾት ስላልሰጠኝ እናቴ ጋር ሄጄ እንድተኛ አደረግኩኝ። ባለቤቴን በጣም እያመመኝ ስለሆነ እናቴ ጋር ሆኜ ነው ይህን የህመም ጊዜ ማለፍ የምፈልገው አልኩት። እሱም አልከለከለኝም። አንቺ ደህና ሁኝ እንጂ የትም ብትሄጂ ችግር የለውም ብሎ እናቴ ጋር ወሰደኝ። እናቴ ጋር የሄድኩት ፍቅረኛዬን ለማግኘት እንዲመቸኝ ነው። ሹልክ ብዬ ማውጣት እችላለሁ። ሀውለት እንደዛው እየታመምኩ ከፍቅረኛዬ ጋርም እየተገናኘው ሆዴ እየገፋ መጣ። መገናኛች ስልሽ ማንም ላያምን ማንም ላይቀበለው ይችላል። እኔና እሱ ከማውራት አብሮ ጊዜ ከማሳለፍ ውጪ ሌላ ምንም አይነት ግንኙነት የለንም። ማርገዜን ፍቅረኛዬ ለእናቱ ነገራት። ያኔ እናቱ አልቻለችም። በጣም ተቆጣች። ተው ብያችሁ አልተዋችሁም፣ ላራርቃችሁ የቻልኩትን ሁሉ ሞከርኩኝ። አሁን አርግዛም ታማም እዚህ ሁኔታ ውስጥ ሆና መገናኘት ምን ማለት ነው? ምን ውስጥ ነው እየገባችሁ ያላችሁት እናንተ ሰዎች ብላ እኔን በስልክ እሱን በአካል ወረደችብን። ያንንም አድርጋ ግን አልተውንም። ለመጨረሻ ጊዜ ደውላ ከኔ አቅም በላይ ሆናችኋል፣ ስለዚህ ይህ ጉዳይ ነገ ህይወትን እስከ ማጥፋት ድረስ ሊያደርስ ይችላል። እኔ ደግሞ ልጄን እፈልገዋለሁ። ስለዚህ እያደረግሽ ያለሽውን ነገር ከኔ አቅም በላይ ስለሆንሽ ለአባትሽ ነው ምነግረው አለች። አልቅሼ ለመንኳት። እባክሽ ይህንን አታድርጊ፣ በቃ ለአባቴ አትንገሪው። ከዚህ በኋላ እኔና እሱ አንገናኝም፣ እዘጋዋለሁ፣ እሱም እንዲዘጋኝ ንገሪው ብዬ ለምኛት ስልኩን ዘጋሁት። ለሱም በቃ ለአባትሽ እነግረዋለሁ እያለችኝ ስለሆነ ከዚህ በኋላ መገናኘት የለብንም አልኩት። ሀውለት በቃ እኔ ያለ እሱ ያለ እኔ መኖር የምንችል አይመስለንም። በቃ የሆነውን እንዲህ ነው ብዬ ልገልጸው አልችልም። ለመጨረሻ ጊዜ ነው ብለን ያኔም ተለያየን። ከሳምንት በላይ ግን አልቻልንም። ዳግም ተገናኘን። ከዛ በኋላ እናቱ ኮንሸስ ሆና ሁኔታውን መከታተል ስለጀመረች ሁሉንም ነገር ድጋሚ ደረሰችበት። አንድ ቀን እቤት ሆነን ሙሉ ቤተሰብ በተሰበሰበበት ሰተት ብላ እቤቴ ድረስ መጣች። እሷን ሳያት የደነገጥኩት ድንጋጤ የእርግዝናው ህመም ላይ የማያቋርጥ ቅስፍ አድርጎ የያዘ ውጋትን እንዲይዘኝ አደረገኝ። ሀውለት ምን ልሁን? ምን ላድርግ? ፊቴ በላብ ራሰ፣ ሰውነቴ ተንቀጠቀጠ። አይኗን እያየሁኝ እንድታዝንልኝ በአይኔ የማጸናት ጀመር። ለቤተሰቦቼ እንግዳ ናት። ሁሉም ሲያዩት ግራ ገባቸው። እንዴት ናችሁ? ደህና ናችሁ ወይ ብላ ልክ እንደ ቤተሰብ ከቤተሰቡ ጋር ተቀላቀለች። የፍቅረኛዬ እናት በጣም አስተዋይና ብልህ ሴት ናት። ተነስተው ሰላምታ አቀረቡላት። እኔን ደግሞ መታሳመችኝ። እንዴት ነሽ? ደህና ነሽ ወይ? ልጄ እኮ እንዳረገሽ ነግራኝ እርግዝናው በጣም እንዳሳመመሽ ስለነገረችኝ ልይሽ ብዬ ነው አለች። ለሙሉ ቤተሰቤ የሴት ጓደኛዬ እናት እንደሆነች ነገር አስመስላ ራሷን አስተዋወቀቻቸው። በጣም ስለምወዳት እንደው ሳላያት መቆየት አልቻልኩም፣ ሊያት ብዬ ነው የመጣሁት ብላ መላው ቤተሰቡን፣ እናቴን፣ አባቴን ሁሉንም ተዋውቃ እኔንም ሰላም ብላኝ ቆይታ ቡና ጠጥታ ምሳ በልታ ወጣች። ልሸኛት ብዬ ተከተልኳት። ይኸውልሽ ዛሬ ላስጠነቅቅሽ ነው የመጣሁት። ሳልነግረው ያንቺን ነውር ሸፍኜ የሄድኩት ድንጋጤሽን፣ ላብሽን፣ መርበትበትሽን አይቼ ነው። የቱን ያህል ደረጃ ድረስ ሊሄድ እንደምችል የዛትኩትንም ነገር እንደማደርገው እንድታቂ ብዬ ነው የመጣሁት። ታቆሙ ይሻላችኋል። ከዚህ በኋላ አላስጠነቅቅሽም አለች። እሺ አልኳት። እንዴት ብዬ እኔን ሰውዬ የምተው? ስልኮቼን ሁሉ ሰባበርኳቸው። በቃ እሱም ማገኘው በስልክ አይደል? ደውዬ የምጠራው በስልክ አይደል?
እኔ ካልደወልኩለት እኮ እሱ አይደውልልኝም። ምክንያቱም እሱ ቢደውል ወይ ከባሏ ጋር ናት ወይ ከቤተሰቧ ጋር ናት፣ አዋርዳታለሁ፣ አሸማቀቃታለሁ ብሎ ስለሚያስብ ደውሎ አያውቅም። ሁሌም ቅድሚያ ደዋዩዋ፣ ፕሮግራም ያዧ፣ ቀጣሪዋ እኔ ነኝ፣ ሁኔታዎችን እያመቻቸው። ስለዚህ ስልኬ መሰበር አለበት ብዬ ለ2 ሳምንት ያህል ያለ ስልክ ቁጭ አልኩኝ። የእሱ ስልክ ግን ልቤም ላይ ጭንቅላቴም ላይ እየተጻፈ ነበር። አንዳንዴ የሰራተኛችንን ስልክ እየወሰድኩኝ በሰራተኛችን ስልክ ደውዬ ዝም ብዬ ድምፁን እሰማዋለሁ። ሄላው ሄላው ሲል ሰምቼ 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 አላናግረውም፣ እዘጋዋለሁ። በቃ በተደጋጋሚ ለ15 ቀናት በላይ እንደዛ ነበር ያደረግኩት። ከ15 ቀን በኋላ ድጋሚ ስልኬን ከፈትኩት። ሀውለት ያኔ ግን በጣም ታምሜ ነበር። እንኳን እሱን ቀጥሬ የማግኘት አቅሙን ቀርቶ መተንፈስ እስኪያቅተኝ ድረስ ከባድ ህመም ውስጥ ገብቼ ወደ ሐኪም ቤት ገባሁኝ። ምግብ በጉልኮስ ይሰጠኝ ጀመር። ያኔ ስለ ፍቅር፣ ስለ መውደድ፣ እሱን ስለ ማግኘት ምናምን ከማሰብ ወጥቼ ስለ መትረፍ ማሰብ ጀመርኩኝ። በሞትና በህይወት መሀል ሆንኩ። ሀውለት በጣም ከባድ ሆነ የኔ ነገር። ሐኪም ቤት ለወራት ያህል ከተኛሁና ሐኪሞቹም ነርሶቹም ከፍተኛ ርብርብ ከተደረገልኝ በኋላ ወደ ራሴ መመለስ ቻልኩኝ። ልጄ ምንም ሳይሆን በጤና እያደገ ነው ሆዴ ውስጥ። እኔ እንደዛ ራሴን ስቼ በነበርኩበት ሁኔታ ላይ ከአንድም 2ም 3 ጊዜ መጥቶ አይቶኛል። ከፍተኛ ህመም ላይ ስለነበርኩኝ ብዙ ጊዜ በእንቅልፍ ነበር የማሳልፈው። ትንሽ ካገገምኩና ወደ ራሴ ከተመለስኩኝ በኋላ አንድ ቀን እህቴ አንድ ወጣት ልጅ በየጊዜው እየመጣ የትምህርት ቤት ጓደኛዋ ነኝ እያለ ያይሽ ነበረ፣ ማን መጣ ብዬ ልንገራት ስለው ግን ታቀኛለች ብሎ ስሙን አልነገረኝም አለችኝ። ድንግጥ አልኩኝ። ሀውለት እየመጣ እያየኝ ነበር፣ አልተወኝም ማለት ነው። በእኔ ተስፋ አልቆረጥም ማለት ነው። ተስፋ መቁረጥ አለበት። በዚህ የህይወትና የሞት መሀል ሆኜ ድጋሚ ስለ ኃጢአት ላስብ፣ ድጋሚ ስለ እሱ ላስብ። ጸጸቱ አንገበገበኝ። ሀውለት በቃ በጣም ከባድ ሁኔታ ውስጥ ገባሁ። ማን ነው አለችኝ እህቴ። እኔ እንጃ፣ አንዱ የትምህርት ቤት ጓደኛ ይሆናል፣ ማን እንደሆነ አላውቅም አልኳት። የሽሙጥ ፈገግታ ፈገግ አለች። እህቴ ተጠራጥራለች። ቢሆንም ግን ልትጋፈጠኝ ስላልፈለገች ስቃ ዝም አለች። ሚገርምሽ ይህንኑ ነገር ከእህቴ ጋር እያወራን የዛን ዕለት ፍቅረኛዬ ተመልሶ መጣ። ሳየው አልቻልኩም። በቃ እምባ በእምባ ሆንኩኝ። እህቴ እዛ ጋ አጠገቤ አለች። እያስታመመችኝ የነበረችው እሷ ናት። እሱም እኔም በቃ በእምባ ልንሞት ደረስን። ጭራሽ ረሳናት እሷን። እጄን ይዞ እኔም እጁን ይዤ ከባድ ነበር ሀውለት። ከዛ በቃ ከዚህ በኋላ አትምጣ፣ አትየኝ፣ ከሞትክም ባለህበት እርምህን አውጣ፣ ካለሁም በቃ ህይወትህን መስርት፣ እኔን ተወኝ አልኩት። ምንም አላለም። እኔም አልመጣም ከዚህ በኋላ ጤንነትሽንና መዳንሽን ብቻ ነው የምፈልገው። ድነሽ ልጅሽን አቅፈሽ ሰላምሽን እንደምሰማ ግን ተስፋ አረጋለሁ። ከዚህ በኋላ አልመጣም አለኝ ደጋግሞ። የመጨረሻ እውነተኛው ስንብታችን የዛ ዕለት ነበር። ያንን ሁሉ ስንነጋገር፣ እንደዛ ስንሆን፣ እንደዛ ስናለቅስ እህቴ ቁጭ ብላ እየታዘበች ነበር። ጭራሽ ረስተናታል። ከክፍሌ ከወጣ በኋላ አልቅሼ 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 ብንን ስል ነው እህቴን ራሱ ኖቲስ ያረኳት። ከቁብ አልጨመርኳትም። በቃ ምንም አልመሰለኝም። ምንድን ነው አለችኝ። ለመጀመሪያ ጊዜ ከቤተሰቤ መሀል ሁሉንም ነገር የልቤን አውጥቼ ለእህቴ ነገርኳት። አልከሰሰችኝም፣ አልወቀሰችኝም። አብራኝ አለቀሰች። አይዞሽ አለችኝ፣ አበረታችኝ። ይህ ነገር ያልፋል፣ ትረሺዋለሽ፣ ወደ ህይወትሽ ትመለሻለሽ፣ ተይው እሱንም ለራሱ አለችኝ። ከዛ ጊዜ በኋላ እህቴ ድጋፍ ሆነችኝ። ሲናፍቀኝ፣ ሲከፋኝ ስለ እሱ ሳስብ እህቴ ሚስጥሩን ሁሉ ስለምታውቅ ከእሷ ጋር አወራለሁ። አንዳንዴም በእሷ ስልክ እየደወልኩኝ ድምፁን እሰማለሁ። እዛው ሐኪም ቤት ውስጥ ሆኜ ነበረ ልጄን የወለድኩት። በሰላም ወልጄ ልጄን አቅፋለሁ እድናለሁ ብዬ ፍጹም ተስፋ አላደረኩም ነበር። ወልጄ ደህና ስሆን እንኳን እኔ ቤተሰቤም ባለቤቴም ማንም አላመንም። ሁሉም ፈርቶ ሰግቶ ነበር። ሰውነቴ ያልቋል። በቃ ሌላ ታሪክ ውስጥ ነበርኩኝ ሀውለት። ግን በፈጣሪ እገዛ ዳግም እድልን ዳግም ህይወትን ሰጠኝና በሰላም አገግሜ ከሐኪም ቤት ወጣሁ። በወለድኩኝ በ3ኛ ወር አካባቢ እህቴ ልጠይቀኝ በመጣችበት ስልኳን ተቀብዬ ደወልኩለት።
ያው ድምፁን መስማት ብቻ ነው እንጂ አላወራውም። ስልኩ ስዊች ነበረ። በጣም ተጨናነኩኝ። ምን ሆኖ ነው? ምን አጋጥሞት ነው ብዬ ፈራው። ውሎ አደረ። ሳምንታት ተቆጥረው ድጋሚ በእህቴ ስልክ ደወልኩለት። ያኔም ስልኩ ስዊች ነበር። አልቻልኩም። እናቱ ጋር ደውዬ ሰላም አልኳቸው። በሰላም መገላገሌንና ደህና መሆኔን ነገርኳቸው። እሱስ እንዴት ነው ስላቸው፣ አሁንም ትደውያለሽ አንቺ ልጅ፣ አሁንም አላረፍሽም አሉኝ። አይ አርፍ ያለው ረዥም ጊዜ ነው፣ ግን በጣም ታምሜ አይቶኝ ስለነበር በሰላም መገላገሌን ለመናገር ስደውልለት ስልኩ ዝግ ሆነብኝ። እንደው ምን ሆኖ ነው ብዬ ነው፣ ስለጨነቀኝ ነው ማምዘር፣ በጣም ይቅርታ፣ ድጋሚ አልደውልም፣ ደህንነቱን ብቻ ንገሩኝ አልኳቸው። ከአባቱ ጋር ለስራ ወደ ክፍለ ሀገር ሄዷል። ዋናው ስልኩም ዘግቶታል፣ ሌላ ስልክን የያዘው። ያንንም ያደረገው አንቺ እንዳትደውይለት፣ አንቺን ላለማግኘት፣ ከአንቺ ጋር ላለማውራት ነው። በጣም ደህና ነው፣ በጣም የተሻለ ደህና እንዲሆን ደግሞ እባክሽን ተዩ፣ አንቺም እሱም ደህና እንድትሆኑ በጣም ደህና ነው፣ በቃ ተዩ አሉኝ። አይ ደህንነቱን መስማቴ ብቻ በቂ ነው፣ ደህና ከሆነ እሺ ብዬ ስልኩን ዘጋው። በዚህ ልክ ቤተሰብን ማማረሬ ራሴን ታዘብኩት። ከዛ በኋላ ስለሱ የነበረኝን ነገር ሁሉ ተስፋ ቆረጥኩኝ። በወለድኩኝ 6 ወር እንኳን ሳይሞላኝ ሁለተኛ ልጄን አረገዝኩ። ከዛማ በቃ በላይ 4 ልጆቹን ወለድኩኝ። ከዛ ጊዜ በኋላ ፍቅረኛዬ ጋር ደውዬለትም አውርቼውም አይቼውም አላቅም። አንድ ቀን ግን ከልቤም ከአይምሮዬም ከነፍሴም ጠፍቶ አያውቅም። ስልኬ ላይ ስልኩ የለም፣ ሶሻል ሚዲያ ላይ ሶሻል ሚዲያው የለም። ስልኩም መልኩም ሁሉ ነገሩ ግን ልቤ ላይ እንደተጻፈ ነው። ሀውለት ባለቤቴ ጥሩ ሰው ነው። ምንም የሚጎረብጠኝ አይደለም። እንደጠበቅኩት እንደዛም አይደለም። በስራው ቢዚ ነው። በቤት ውስጥም በምፈልገው ጊዜ በምፈልገው ሰዓት አብሮኛለ። ያደረግኩትን የበደልኩትን አስታውሶ ሊበድለኝ ሊጎዳኝ አልፈለገም። እየኖርን ነው። በመሀል ባለቤቴ ትንሽ የመኪና አደጋ ደረሰበት። ያ የመኪና አደጋ በጣም አስደንግጦን ነበር፣ እኔንም እሱንም። ያኔ ምን አለኝ፣ እባክሽን አባትሽ ጋር እንሂድና ትክክለኛ ይቅርታን እንጠይቃቸው። ልጆቻችንን ሰብስበን ሄደን አንቺ ራስሽ እግራቸው ላይ ወድቀሽ ለእኔ ስትል ልብህ ላይ የቀረ ነገር ካለ ይቅርታ አድርግለት በይው አለኝ። የመኪና አደጋው በጣም አስደንግጦት ነበር። እሺ ብዬ ልጆቻችንን ሰብስበን ለአባታችን መግዛት ያለብንን ማድረግ ያለብንን ሁሉ አድርገን አባቴ ጋር ሄጄ እኔው ራሴ እግሩ ላይ ወደቅኩኝ። አባ ምናልባት ሰሞኑን የደረሰበት የመኪና አደጋ ከአንተ ቀልብ ውስጥ ሀዘኑ ስላልወጣ፣ አንተ ስላቄምክበት፣ ቅር ስላለ፣ ከልብህ ይቅርታ ስላላደረክለት ይሆናል። አሁን ወልደናል፣ የልጆቼ አባት ነው። ምንም እንዲሆንብኝ አልፈልግም። ለእኔ ደግሞ በጣም ጥሩ ሰው ነው። በሰላም በደስታ እንድንኖር ነው የምፈልገው። ስለዚህ ከልብህ ይቅርታ አድርግለት፣ ትንሽ እንኳን የቀረ ነገር ካለ አልኩት አባቴን። ምንም የቀረ ነገር የለም፣ ከልቤ ይቅር ብዬዋለሁ። ምንም ክፉ አይንካው፣ ምንም መጥፎ አይንካችሁ። ያንቺ ማለት የሱ ነው፣ የሱ ማለት ያንቺ ነው፣ የእኔም ማለት ያንቺ ነው። ስለዚህ አልሸሹም፣ ዞር አሉ ነው። እኔ ሁሉንም ነገር ትቻለሁ። ሁሉንም ነገር የተውኩት ደግሞ አንቺን የሰጠሁት ቀን ነው። አንቺ ደስተኛ ትሆኚ ይሁን እንዴ? ልጄን እንዶ ለማትወደው ለማትፈልገው ሰው ሰጥቼ እንኳን በሀዘን እንድትኖር አድርጊያታለሁ እንዴ ብዬ ልቤ ላይ አንዳንዴ የሚጸጽተኝና የሚቆረቁረኛ ነበረ። እሱን መውደድሽን ደስተኛ መሆንሽን ከነገርሽኝ ከዛ በላይ ምንም አልፈልግም፣ ይቅር ብያችኋለሁ ብሎ አባቴ በደንብ መረቀን። ሙሉ ቤተሰባችን መረቀን። ሀውለት ዛሬ የ4 ልጆች እናት፣ ያቺ ወጣት እናት ትንሽየዋ ልጅ ትልቅ ሰው ሆኜ ሚስት ሆኜ እየኖርኩ ነው። ቢሆንም ግን ያ ፍቅር፣ ያ መውደድ፣ ያ ናፍቆት እስካሁን ልቤ ላይ የተዳፈነ ነው፣ አልወጣም። የእሱ ስልክም እስከ ዛሬ ድረስ አልተከፈተም። ሊያገኘኝም ሊያወራኝም ሞክሮ አያውቅም። ከዛ በኋላ ባሌንና ህይወቴን ለመቀበል ረዥም ጊዜ ፈጅቶብኛል። በቃ ይሄ ነው የኔ እውነት፣ ይሄ ነው የኔ ህይወት፣ ይሄ ነው ባሌ ብዬ ደስተኛ ሆኜ ለመኖር 4 ልጆችን እስከወልድ ድረስ መጠበቅ ነበረብኝ። ዛሬ ልጆች አባታቸውን ሲወዱ፣ ከአባታቸው ጋር ደስተኛ ሲሆኑ፣ እሱም ለነሱ ያለውን ፍቅር፣ ለነሱ ያለውን ርህራሄና ጥሩ ትዳር፣ ጥሩ ቤት፣ ጥሩ ኑሮ ለመመስረት እየታገሰ እያለፈ እየሆነ ያለውን ነገር ሳይ አሁን ነው የተቀበልኩት። በቃ ይሄ ነው የኔ እውነት።
በቃ ይሄ ነው የኔ ትዳር፣ የኔ ኑሮ፣ የኔ መጨረሻ። ያለፈው አልፏል፣ የሄደው ሄዷል። ይሄን ነገር መቀበልና መኖር አለብሽ ብዬ ራሴን በተቻለ መጠን አሳመንኳት። ሁለት ያንን ሳልቀበል የኖርኩባቸው ዘመኖች በጣም ከባድ ነበሩ። በጣም አስቀያሚ፣ ሁሉ ነገሬን ያሳጣኝ፣ መልኬን ያሳጣኝ፣ ራሴን ያሳጣኝ፣ ለራሴ ያለኝን ጥሩ ግምት ያሳጣኝ። 4 ልጆች እስክወልድ ድረስ በጣም ራሴን እጠላው ነበረ። ለቤቴም፣ ለህይወቴም፣ ለትዳሬም ሀታ ለልጆቼም ግድ አልነበረኝም። አሁን በሰልኩ ይመሰለኝ አምኜ ስቀበል ይሄ ነው ህይወቴ፣ ይሄ ነው ቤቴ ስል አብሶ ባለቤቴ የመኪና አደጋ ከደረሰበት በኋላ ህይወቴ ተረጋግቷል። ነፍሴም ተረጋግታለች። ያለንበትን የተሰጠንን የተመረጠልንን ነገር አምኖ ከመቀበል ውጪ ህይወትን የሚያረጋጋትና ደስተኛ የሚያረጋት ነገር የለም። መኖር ደግሞ ለደስታ ነው። ከዛ ባለፈ ሀብትም ገንዘብም ልጅም ምንም ትርጉም የለውም። ሁሉም ነገር መልፋቱም መውጣቱ መውረዱ ዋጋ መክፈሉ ሁሉ መጨረሻው ያው ደስታን ማግኘት ነው። ደስታን የምናገኘው ግን ባገኘነው ነገር ሳይሆን ውስጣችን ላይ ባለው ነገር ነው። ውስጣችን መረጋጋት፣ ሰላምና መቀበል ሲኖር በተቻለ መጠን ምናጣጥመው፣ ምንደሰትበት፣ እፎ የምንልበት ህይወት እንደሚኖር ገብቶኛል። አሁን ከሁሉ ነገር ነፃ ነኝ። ናፍቆትና ትዝታው ውስጤ ላይ እንዳለ ቢሆንም ህይወቴን ግን ተቀብየዋለሁ። ትዳሬን ተቀብየዋለሁ። ልጆቼን፣ የልጆቼን አባት ተቀብያቸዋለሁ። ባሌን ለመቀበል ግዴታ እሱን ማፍቀር እንደማይጠበቅብኝም አውቄያለሁ። ሁለት ምናልባት በእኔ ታሪክ እህቶቼም ወንድሞቼም እንዲማሩበት የምፈልገው አንድ ነገር፣ አንደኛ ትልቁ ጸጸት፣ ትልቁ ስብራቴ ትዳር ብዬ ቤቴ ውስጥ ከገባው በኋላ ባሌ ካልሆነ ሰው ጋር ያሳለፍኩት ጊዜ እንደ ግር እሳት የሚለበልበኝ ጭንቅላቴ ላይ እስካሁን ያልተመለሰ ብዙ ጥያቄን አሳርፎብኝ የሄደ ሞመንት ነው። በፍጹም ከዚህ ነገር ራሳችንን እንጠብቅ። ሁለተኛ የተሰጠኝን ነገር አምኜ ባለመቀበሌ ደስታንና እርጋታን አጥቼ የኖርኩባቸው ጊዜያቶች ሁሉን ነገሬን ያሳጡኝ፣ ያለ ዕድሜ አርጅቼ ገርጅፌ እንድታይ ያደረጉኝ አመታት ሆነው አልፈዋል። ሶስተኛ ሁሉም ያፈቀረውን አያገባምና አብሮት የሚኖረውን የተሰጠውን ነገር ለማፍቀር ለመውደድ ለመቀበል መሞከር በህይወታችን ትልቁና ምርጡ ውሳኔ ነው የሚለውን ነገር ማስተላለፍ ስለፈለግኩኝ ነው። ምትሉኝ ነገር ካለ በሉኝ። የዛሬው ታሪክ በዚህ ያበቃል። ቻናላችንን ፎሎ እያረጋችሁ ላይክ እያረጋችሁ ዩቲዩባችንን ሰብስክራይብ እያደረጋችሁ ለብዙሀን እንዲደርስ አድርጉ። ቀጣይ በሌላ ታሪክ እንገናኛለን። ባባይ